ዩቲዩብ ዛሬ በሌላ ቪዲዮ መጥቻለሁ። ብዙዎቻችሁ ኮሜንት ላይ በጠየቃችሁ መሰረት እንዴት ወደ ቻይና መምጣትና ቻይና ዩኒቨርሲቲዎች አፕላይ እንደምታደርጉ በዚህ ቪዲዮ አሳያችኋለሁ። ብዙዎቻችሁ ኮሜንት ላይ የጠየቃችሁኝ አንድ ጥያቄ አለ። ይሄም ዳኒ ቻይና እንዴት መምጣት እንችላለን? እንዴት ነው እንዳንተ ስራ የምንሰራውና ህይወታችንን የምንቀይረው ብላችሁ በጠየቃችሁ መሰረት ዛሬ ምንም ሳልደብቅ ቻይና ለመምጣት የሚያስፈልጉ ነገሮችን ከመምጣታችሁ በፊት ማወቅ ያለባችሁንና ቻይና መማር ምን እንደሚመስል አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የዚህ ቻናል ቤተሰብ ሁኑ። ሌትስ ጎ። ይሄን ቪዲዮ እስከመጨረሻው ካያችሁት ለማንም ኤጀንት ብዙ ብር ሳትከፍሉና ጊዜያችሁን ሳታጠፉ ከቤታችሁ በስልካችሁ አፕላይ የምታደርጉበትን መንገድ አሳያችኋለሁ። ከዛ ውጭ ለኪሳችሁ ከ25 እስከ 50 ሺህ ብር የኪስ ገንዘብ የምታገኙበትን መንገድ እነግራችኋለሁ ማለት ነው። ቻይና ሀገር በነፃ መጥቶ ለመማር ሁለት አይነት ስኮላርሺፖች አሉ። ታይፕ ኤ እና ታይፕ ቢ የሚባለው። ታይፕ ኤ የሚባለው ብዙ ጊዜ በገቨርመንት ደረጃ የሚሰጥ ሲሆን ለኤክስቼንጅ ተማሪዎችና ለቶፕ ተማሪዎች የሚሰጥ ስኮላርሺፕ ሲሆን ኤምባሲና ገቨርመንትን ኢንቮልቭ የሚያደርግ ነው። ለማግኘትም ከባድ ነው። በጣም ቀላል ነው ብዬ የማስበውና ሁላችሁም አፕላይ ማድረግ የምትችሉት ስኮላርሺፕ ታይፕ ቢ ሲባል ይሄ ቤታችሁ ሁናችሁ ዩኒቨርሲቲዎች ዌብሳይት ላይ በመግባት ብቻ የምትፈልጉት ዩኒቨርሲቲ አፕላይ ማድረግ ትችላላችሁ። የሚያስፈልጉ ዶክመንቴሽኖችን ደግሞ እነግራችኋለሁ። እንግዲህ ሌላው ትልቁ ነገር ይሄን ስኮላርሺፕ ስታገኙ የትምህርት ቤት ክፍያ ቲዩሽን በነፃ ታገኛላችሁ። የምትኖሩበት አኮሞዴሽን ዶርም በነፃ ነው። ከዛም አልፎ ለኪሳችሁና ለተለያዩ ወጪ የሚያስፈልጋችሁ የኪስ ገንዘብ ወይ ደግሞ ስቲፔንድ በየወሩ ከቻይና መንግስት ታገኛላችሁ ማለት ነው። እንግዲህ ይሄን ስኮላርሺፕ ስታገኙ ለባችለር ተማሪዎች የ2500 የቻይና ብር ትከፈላላችሁ። ለማስተርስ ተማሪዎች 3000 የቻይና ብር እና ለፒኤችዲ ተማሪዎች 3500 የቻይና ሀገር ብር ትከፈላላችሁ ማለት ነው በየወሩ። አሁን ማንም የማይነግራችሁ ሌላው ሚስጥር ልንገራችሁ። የማስተርስ እና የዶክተር ተማሪዎች ከሆናችሁ ዌብሳይት ላይ ዝም ብላችሁ ፎርም ሞልታችሁ ተስፋ ከምታረጉ አፕላይ ማድረግ የምትፈልጉበት ዩኒቨርሲቲ ላይ ያሉ ፕሮፌሰሮችን ኢሜል ፈልጋችሁ ዳይሬክት ኢሜል ብትልኩላችሁ የሰሩትን ሪሰርች እንደወደዳችሁላቸውና የእናንተንም ፖቴንሻል ብታሳዩቸው ከሌላው ተማሪ በ90% አክሴፕታንስ የማግኘት እድል አላችሁ ማለት ነው። አሁን ደግሞ ብዙዎቻችሁ ዳኒ ብሩ በቂ ነው ወይ? ለምግብ ይበቃል ወይ? ቻይና ውስጥ አንድ ወር ሰርቫይቭ ለማድረግ በቂ ነው ወይ ባላችሁ መሰረት የተማሪዎች ስቱደንት ላውንጅ ገብቼ ዋጋውን አሳያችኋለሁ ማለት ነው። ወደ ካንቲን ጋይስ፣ ወደ ካንቲን ውስጥ እየገባው ነውና ምንድነው ያለኝ አንድ ጃፓናዊ እዚያ አግኝቼ 4:30 ነው የዚህ ሀገር ካንቲን የሚከፈተው ብሎኛል። እስኪከፈት ሌላ ነገር ላሳያችሁ። እዛ ጋር እንደምታዩት እንግዲህ መጠጦች ከፈለጋችሁ ኮፊ፣ ስሙዚ ምናምን አለና ዋጋው እውነት ለመናገር ውጭ ካለው ዋጋ ሪላቲቭሊ ቺፕ ነው። ምክንያቱም እዚህ የስቱደንት ዋጋ ስለሆነ፣ ስለዚህ ካንቲኑ እስኪከፈት እንጠብቃለን ማለት ነው። በዛው ግን የቻይና ዩኒቨርሲቲ ካንቲን ምን እንደሚመስል አሳያችኋለሁ። ሄሎ እዚህ ጋር ሴትዮዋንም ጠይቂያት 4:30 ነው የሚከፈት ብላኛለች። ግን እስከ 4:30 እንጠብቅና ምግብ አሳያችኋለሁ። ጋይስ ምንድነው ያለችኝ 4:30 ነው የሚከፈት ካንቲኑ ብለውኛል። እስከዛ ግን መጠጥ ምናምን ያለውን ፕራይስ ላሳያችሁ። እዚህ ጋር እንደምታዩት ሚኒ ሾፕ አለ። ውሃ ከፈለጋችሁ እነዚህ በጣም ፖፑላር ሚልክ ናቸው። 3 RMB፣ እዚህ ጋር 5 RMB ያለላችሁ። ኮካ ምናምን 5 RMB ነው የሚሸጠው። እዚህ ጋር ኮስታ ኮፊ ከፈለጋችሁ 7 RMB እና ውጭ ላይ ካለው ፕራይስ አንጻር በጣም ቺፕ ነው። እነዚህ ውሃዎች 2 RMB ናቸው። እውነት ለመናገር ውሃ ምናምን ውጭ ላይም ተመሳሳይ ነው። ካንቲኒውም እንደምታዩት በጣም አሪፍ ነው። ስታንዳርዱን የጠበቀ ነው። እኔ የተማርኩበት ስሞል ከተማ ነው የነበረ። ይሄ ግን ቻይና ውስጥ ካሉ ቶፕ ከሚባሉ ዩኒቨርሲቲዎች ውስጥ አንዱ ነው። ጃውቶንግ ዩኒቨርሲቲ ማለት ነው። እዛ ውስጥ ያለውን ካንቲን እና ላይፍ ነው እያሳያችሁ ያለው። አይ ኒድ ምንድነው የምፈልገው መሰላችሁ? ውሃ ኦር ኮክ ሜቢ አይ ካን ቴክ Zero Coke? No.
支付宝可以付吗？哪里付？这里。ጋይስ ኮካ ገዝቻለሁ ካንቲን ውስጥ ይከፈት ምክንያቱም ገና 30 ደቂቃ ይቀረዋልና እዚህ ጋር የሚታየኝ ዋጋ እውነት ለመናገር በጣም ረካሽ ነው። እዛ ጋር ያሉ ምግቦች እንደምታዩት 1.4 RMB 1.4 RMB 2.4 RMB 3 RMB ምናምን ነው የሚሉት እና የዚህ የቻይና ምግብ ምን መሰላችሁ አንድ ምግብ ለምሳሌ ቺክን 3 ብር ወይ 5 ብር ተገዙና ራይስ ደግሞ 1 ብር ትገዛላችሁ ኑድልስ ከፈለጋችሁ ምናምንና የተለያየ ምግብ መርጣችሁ ዩዛሊ የምትከፍሉት ከ10 እስከ 15 ብር አይበልጥምና ምግቡ ያን ያክል ረካሽ ነው እዚህ ሀገር ቻይና ውስጥ ሰው ስፔሻሊ የምትማሩበት ከተማ ስሞል ከተማ ከሆነ ለምግብ ብዙ ብር አታወጡም። እዚህ ቻይና እዚህ ሻንጋይ እና ቤጂንግ ከሆነ ዩኒቨርሲቲያችሁ ግን ከሌላው ቦታ ሪላቲቭሊ ኤክስፔንሲቭ ይሆናል ማለት ነው። ያው በጣም ወሳኙና መናገር ያለብኝ የማስበው ነገር ቻይና ከመምጣታችሁ በፊት አፕላይ የምታደርጉበት ዩኒቨርሲቲን አጣሩ። ምን አይነት ስኮላርሺፕ ነው የሚሰጡት? ስኮላርሺፓችሁ ምንድነው ከቨር የሚያደርገው? ፉል ስኮላርሺፕ ከሆነ ቲዩሽን ፊ፣ ዶርሚተሪ እና የተለያዩ ቅድም ያልኳችሁን ስቲፔንድ ከቨር ማድረግ አለበት። ሀፍ ስኮላርሺፕ የሚባሉ አሉ፣ ፓርሻል ስኮላርሺፕ የሚባል አለ፣ ወይ ደግሞ ሰልፍ ሰፖርትድ ስኮላርሺፕ የሚባል አለ። እነዚህ አይነት ስኮላርሺፖች ብዙ ጊዜ ተማሪው ራሱ ከቨር የሚያደርጋቸው ስኮላርሺፖች ሲሆን እኔ የመጣሁበት አይነት ስኮላርሺፕ ነው ማለት ነው። እኔ ሀፍ ስኮላርሺፕ ነበር የምከፍለው። በዛ ሰዓት የሚያስቸግሯችሁ በጣም ብዙ ነገር አለ፣ ብዙ ሰው የማይነግራችሁ። ምክንያቱም ሀፍ ስኮላርሺፕ ሲሆን ግማሹ እናንተ ከበር ማድረግ አለባችሁ። እዚህ ሀገር ሌላው ማወቅ ያለባችሁ ደግሞ ስራ መስራት ለተማሪ ያን ያክል የተፈቀደ አይደለም። ኢሌጋል ስራ መስራትም ደግሞ ዲፖርት ያስደረጋቸዋል ማለት ነው። ይሄ ደግሞ ቻይና ውስጥ ያላችሁን ትምህርትና ጊዜ ብቻ ሳይሆን የወደፊት ሬፑቴሽናችሁንም ያበላሸዋል ማለት ነው። ምክንያቱም ቻይና ተመልሶ ለመምጣት ሊያግዳችሁ ይችላል። ሌላም ሀገር ሄዶ ስራ ለመስራት ለመማር የዚህ ሂስትሪ ይጎዳቸዋል ማለት ነው። ስለዚህ ቻይና ከመምጣታችሁ በፊት አሁንም አስምሬ መናገር የምፈልገው ነገር አፕላይ ማድረግ ያለባችሁ ዩኒቨርሲቲ ምን አይነት ስኮላርሺፕ ነው የሚሰጠው። በኤጀንቶች ከሆነ አፕላይ የምታደርጉት ፕሮሚስ ያደረጉላችሁን ነገር ይሰጧችኋል። አንዳንድ የፉል ስኮላርሺፕ ብለው የሆነ 100፣ 200፣ 300 ሺህ ብር አስከፍሏችሁ እዚህ ሀገር ከመጣችሁ በኋላ ፉል ስኮላርሺፕ የ4 ዓመት ሳይሆን የ1 ዓመት ስኮላርሺፕ ይሆናል። ብዙ ሰው ደውሎልኝ ብዙ እንደዚህ አይነት ችግር አጋጠመን ብለውኛ ካሉና ፉል ስኮላርሺፕ ነው ካሏችሁ 4 ዓመቱ ፉል ስኮላርሺፕ መሆኑን አረጋግጡ። የ1 ዓመት ብቻ ፉል ስኮላርሺፕ ከሆነ ሪኳየርመንት አለባችሁ ድጋሚ ስኮላርሺፕ ለማግኘት ወይ አቨሬጅ ጂፒአችሁ አሪፍ መሆን አለበት ወይ ደግሞ ሌሎች ሪኳየርመንቶች ይኖራሉና 1 ዓመት በነፃ ተሰጧችሁ ሁለተኛ ዓመት ላይ የቻይና ሀገር 20 ሺህ 25 ሺህ 30 ሺህ RMB ክፈሉ የምትባሉ ከሆነና አፎርድ የማታረጉት ከሆነ 1 ዓመታችሁን ገንዘባችሁን ጊዜያችሁን አጥፍታችሁ ወደ ሀገራችሁ ትመለሳላችሁ ማለት ነው። ይሄ ደግሞ የብዙ ኢትዮጵያኖች ችግር ነው። ስለዚህ ይሄን አጣሩ። እኔ አሁን ላይ ለተማሪዎች ስኮላርሺፕ አፕላይ አላደርግም፣ ግን አፕላይ ብታረጉባቸው ብዬ የማስባቸው ዌብሳይቶችን ታች ሊንክ አደርግላችኋለሁ። ገቨርንመንት ስኮላርሺፕ ለማግኘት CSS ዌብሳይቱ ላይ ገብታችሁ ዳይሬክት አፕላይ ማድረግ ትችላላችሁ። የሚያስፈልጉ ዶክመንቶች ለባችለር ተማሪዎች 12ኛ ክፍል የጨረሳችሁበት ወይ ደግሞ ሃይ ስኩል የጨረሳችሁበት ፔፐር፣ ነን ክሪሚናል እና ሜዲካል ያስፈልጋችኋል ማለት ነው። ከዛ ውጭ የሚያስፈልጉ የተለያዩ ፔፐሮች አሉ። ባችለር ስትሆኑ፣ ማስተር ስትሆኑ ደግሞ ባችለር የተማራችሁበት አውተንቲኬትድ የሆነ ማስተር ስትሆኑ የተለያዩ ሪኮርድመንቶች አሉ። ሌላውና አዲሱ ለተማሪዎች የቻይና መንግስት ይዞት የመጣው ትልቁ እድል የኬ ቪዛ ወይ ደግሞ ታለንት ቪዛ ነው። ይሄ እንግዲህ ብዙ ጊዜ ለተመረቁ ተማሪዎች በጣም ወሳኝ የሆነ ሲሆን አዲስ ለተመረቁ ተማሪዎች የታለንት ቪዛ አፕላይ በማድረግ ምንም እንኳን ስራ ባያገኙ ወይ ደግሞ ቀጣሪ ሳያስፈልጋቸው ቻይና የመቆየትና የራሳቸውን የሆነ ነገር መጀመር የሚያስችል የቪዛ ፕሮሰስ ነው ማለት ነው። ስለሱም ሰርች አድርጋችሁ ዲቴል ማወቅ ጥሩ ነው ብዬ አስባለሁ። የመጨረሻው ደግሞ እንደ የትምህርት ቤቱ ቢለያይም ስተዲ ፕላን ያስፈልጋቸዋል ማለት ነው። አንዳንዴ ከ10 ሺህ ወርድ በላይ የያዘ መማር ስለምትፈልጉት ነገር ስተዲ ፕላን ያስፈልጋቸዋል ማለት ነው። ኦራይት ጋይስ ሶ ሰዓት ደርሷል ኦልሬዲ እና እዚህ ጋር የምታዩት በጣም ትልቅ የሚባለው ፕራይስ ያለው ስንት መሰላችሁ? 5 እና 10 RMB። እዚህኛው ላይ ትንሽ ወረድ ይላል። እነዚህ ሙሉ ምግቦች ስለሆኑ ማለት ነው 10 15 RMB። እዚህ ጋር 10 RMB ነው ያለው ትልቁ። ስለዚህ ምግብ በጣም ቺፕ ነው። እስኪ እዚህ ጋር ነው ብዙ ያለው ከዚህ ጋር ልግዛ። ሶ ዊ ሃቭ አ ፕሮብሌም ይታያችኋል። የኤስሲጂ ካርድ ብቻ ነው። ከዚህ ጋር እንደምታዩት እንግዲህ ፕራይሱ በጣም ቺፕ ነው። ይሄ የምታዩት 3.5 RMB 3.5 RMB 3 RMB actually好的谢谢 请支付支付成功 Alright thank you so much Alright guys እንግዲህ እዚህ ጋር ያገኟቸው ልጆች ከፈሉልኝ። ምክንያቱም
እኔ መክፈል አልችልም። ጋይስ እንግዲህ ምግባችንን ገዝተናል። እውነት ለመናገር እነዛን ፎሪነሮች ስላገኘው እነሱ ከፈሉልኝ። ምክንያቱም ለተማሪዎች ካርድ ብቻ ነው የሚሰራው፣ አሊፔ ወይ ዊቻት አይሰራም። ይሄ ደግሞ ለተማሪዎች ብቻ ስለሆነ ማለት ነው። ዲስካውንቱ ካፌውም ለተማሪዎች ስለሆነ ነው። ግን ቻይኖችን ማስከፈል ትችላላችሁ ማለት ነው። እና ይሄ 10 ብር ነው እንግዲህ በኢትዮጵያ ስንት ነው? 10 ማለት ወደ 270 ብር ብቻ ነው ይሄ ማለት ነው። እዚህ ጋር ምንድን ነው የሚባለው? ይሄ ሰንፍላወር፣ እዚህ ጋር ቺክን አለ፣ ራይስ እና እዚህ ጋር ደግሞ ምን አለ መሰላችሁ? መሽሩም። ቺክን ብታረጉበት ቢፍ ብታረጉለት ከ10 እስከ 15 ብር ይወጣል። ግን እዛ ጋር ቢፍ ስለሌለ ወደ ቬጁ ገብቻለሁ። እዚህ ጋር ትንሽ ቺክን አለና ዋጋው በጣም ርካሽ ነው። ምሳ 10 ብር፣ እራት 10 ብር ወይ 15 ብር ብታወጡ 25 ብር፣ ቁርስ ደግሞ ከ5 እስከ 10 ብር ባለው ብታወጡ ነው እና በቀን ለምግብ 30 ብር ታወጣላችሁ ማለት ነው። ትራንስፖርቴሽን ግቢ ውስጥ ከሆናችሁ ሳይክሎችን ስለምትጠቀሙ ብዙ ወጪ የለባችሁም። ረንትም የማትከፍሉ ከሆነ ሴቭ ማድረግ ትችላላችሁ ማለት ነው። ጋይስ እንግዲህ ካንቲን ገብተን ምግባቸውን ዋጋው ምን እንደሚመስል እና እንዴት አፎርደብል እንደሆነ አሳይቻችኋለሁ። ስለዚህ አሁን ፉል ኢሜጅ አላችሁ የቻይና ዩኒቨርሲቲዎች ምን እንደሚመስሉና ስቴፕ ባይ ስቴፕ ምን ማድረግ እንዳለባችሁ ማለት ነው። ዲቴል ስኮላርሺፕ እንዴት አፕላይ እንደሚደረግ ሳይት ከፍቼ እንዳሳያችሁ የምትፈልጉ ከሆነ ፓርት 2 ኮሜንት ላይ ጻፉልኝ። በሌላ ቪዲዮ አሳያችኋለሁ ማለት ነው። ጀነራሊ ፕሮሰሱ ይሄን ነው የሚመስለውና ቻይና ከመምጣታችሁ በፊት ማወቅ ያለባችሁ ነገር ማለት ነው የግድ ሻንሃይ እና ቤጂንግ መሆን የለበትም። እነዚህ በጣም ኤክስፔንሲቭ ከተማዎች ስለሆኑ አካባቢ ላይ ያሉ እንደነ ሃንጆ፣ ናንጂንግ ያሉ ወይ ደግሞ ቤጂንግ ቅርብ ላይ ያሉ ትላልቅ ከተማዎችና ትላልቅ ዩኒቨርሲቲዎች ላይ አፕላይ ማድረግ ትችላላችሁ ማለት ነው። በዚህ ቪዲዮ ጀነራሊ ቻይና ከመምጣታችሁ በፊት ማወቅ ያለባችሁና እንዴት አፕላይ እንደምታደርጉ ምን እንደሚያስፈልግ ባጭሩ ለመናገር ሞክሬያለሁ። ለዛሬ የነበረ ቪዲዮ ይመስላል። እንግዲህ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ደግሞ የቻናል ቤተሰቡ ነው። ዳኒ ነበርኩኝ ከጃውታኝ ዩኒቨርሲቲ። በሰላም እንለያችኋለሁ። ባይ